እኛ ስለ አፕል ስለ ፖም የምትቀመጠው ጋርደን ውስጥ ለሁለት የሰሩት ነገር ሲበላ አታርፍም አይለው ብሎ ያስባል። በአግባባን ይዘው ደግሞ ምን በህይወታችን ላይ እንደሚያመጣብን ነው ማወራው። ምንድነው እሱ ካላችሁ ወሲ ሹገር ዳዲ ሹገር ማሚ እኮ የተባለው ስኳር ስለሚልሱ አይደል? ከዝሙት ውስጥ የሚያወጣ እንደዚህ ምረጭህ ነገር የለም። በጣም ቀላል ጭንና ጭን መካከል የሚቀር ነገር የሚመስላችሁ ወጣት በተለያየ አቅጣጫ እንርመጠመጣለን የምትሉ ከሆነ በኋላ ነው ጆከር ከሳበ በኋላ በስበም በሚስትና በሰራተኛ መካከል ያለው ልዩነት ከጠፋብህ ምን ነው ሲባል እኔ እሷ መስላኝ ነው ካንቺ ጋር አድሬ ሲነጋ ልሙት ያሉ ሰዎች ፍቅር አይደለም ያዛቸው። እናንተ ሰዎች ይሄ የዝሙት መንፈስ ነው ላያቸው ላይ ተፈ ያንንም ጠብ ማድረግ ይችላሉ። እነሱ በጣም ቆንጆ የሆኑ ተፈላጊ የሆኑ መስሏቸዋል አይደል? አብስለው ለቅዳሜ ቀጠሮ ያዙ ሰዎች አሁን ይበሳጫ ማጋንንት ልደር ብሎ ስፔስ ተምትስቀይ ይባላል። ጮኝነት ለምንድን ነው የሚፈርሰው? እግዚአብሔር ለሰው ያንን በጣም የሚገርም ጋርደን ከሰራ በኋላ በጣም በተመቻቸ ሁኔታ ሰው እንዲኖር ይፈልጋል እግዚአብሔር። ይህን ስንቶች ታውቃላችሁ? ሰው ጥሩ ኑሮ ሲኖር እግዚአብሔር የሚደብረው ይመስላቸው ሰዎች አሉ። ሰው ደስ የሚለው እግዚአብሔር ደበሎ ስትለብስ ስትቀምል ነጫጭባ ስትሆን የሚወድ የሚመስላቸው ሰዎች አሉ። እግዚአብሔር ሰውን እንደዚህ አይነት ኑሮ እንዲኖር አልነበረም የፈጠረው በጣም ባማረ ቦታ የሚያምር ህይወት ምንም ሳይጨነቅ እግዚአብሔር እያወቀለት በደስታ እንዲኖር ነበር የፈጠረው። ግን የሚያሳዝነው ነገር ከዛ ከሚያምረው ሰው እንዲኖረው ከፈለገው ኑሮ ውስጥ የወጣው ራሱ ሰው እግዚአብሔር አይደለም ያወጣው። ለምንድን ነው የወጣው ሲባል የእግዚአብሔርን ትእዛዝ ንቁ። ስለዚህ የእግዚአብሔርን ትእዛዝ መተላለፍ እዛች ጋር እኛ ስለ አፕል ስለ ፖም የምትቀመጠው እኔ አፕል ይመስለኝ ነበር ድሮ። እቺ በለሷ ስለ ሰው ግምጥ የተደረገችው ነገር አይደለችም። እዛ ጋር እኮ አይደለም ነገር ያለቀ እስከዛሬ መጥቶ ጋርደን ውስጥ ለሁለት የሰሩት ነገር ለትውልድ ሁሉ የተረፈ ነገር በጣም ተያይዞ የሚመጣ ሲድ ነው ይዞ የመጡት ለሰው ልጆች ሁሉ ሞት የመጣበት ነው አለመታዘዝ። ስለዚህ እግዚአብሔር የሰጠንን ትእዛዞች በጣም መስማት መቀበል መቻል አለብን። እግዚአብሔር ያንን ትእዛዝ ሲሰጠው ሰው ፍቃድ ነበረው፣ ነጻነት ነበረው፣ ምርጫ ነበር። አንዳንድ ሰዎች ለምን አልከለከለውም የሚሉ በጣም የሚገርሙ ሰዎች አሉ። ለምን ደግሞ አይከለክለው? እግዚአብሔር እያወቀ ሲበላ አታርፍም አይለውም ብሎ ያስባል። እግዚአብሔር እንደዚህ አይነት አምላክ አይደለም። እግዚአብሔር ፈቃድ፣ ነጻነት፣ ምርጫ ይሰጠንና ፈቃዳችንን፣ ነጻነታችንን፣ ምርጫችንን የሚያከብር አምላክ የመረጥነውን ማድረግ ምንችል ሰዎች ነን። እኛ የማንመርጠው ነገር ቢኖር ምንድነው መሰላችሁ? ውጤት አንመርጥ። ሰው ሁሉ ውስጥ ስላለ ነገር ነው ማወራው። ዛሬም አለ፣ ነገም አለ። ህፃናቶች ውስጥ አለ፣ ታዳጊዎች ውስጥ አለ፣ የጎለመሱት ውስጥ አለ፣ አዛውንቶች ውስጥ አለ። ዛሬ የማነሳው ጉዳይ ይሄንን ጉዳይ ያስቀመጠው ደግሞ ራሱ እግዚአብሔር። ስለዚህ እግዚአብሔር ያስቀመጠውን ነገር ትእዛዙን ጠብቀን በአግባብ ብንይዘው ምን እንደምናገኝ፣ በአግባብ ባንይዘው ደግሞ ምን በህይወታችን ላይ እንደሚያመጣብን ነው ማወራው። ምንድነው እሱ ካላችሁ ወሲብ ፍላጎት፣ ዝሙት። አንዳንድ ሰዎች ወሬ ያለቀብህ የሚሉ ሰዎች አሉ። ወሬ ያላለቀብኝ ግን ህመሙ እሱ ስለሆነ አሁን ሀገሩ ላይ ያለው ህመም፣ ቤተክርስቲያን ላይ ያለው ህመም፣ ትውልዱ መካከል ያለው ህመም፣ ወጣቱ መካከል ያለው ህመም፣ በሽታው ሀገሩ ላይ ያለው በሽታ ይሄ ስለሆነ ህጻናቱ ይሄንን ነው። ሹገር ማሚው ሹገር ዳዲው የሚታመመው በዚህ ሹገር ዳዲ ሹገር ማሚ እኮ የተባለው ስኳር ስለሚልሱ አይደል? ስኳር ሄደው ሸምሱ ስኳር ገዝተው በየሜዳው ስለሚቀሙ አይደል? ዝሙት ስለሚያደርጉ። ትልልቁ ሽማግሌ ሰውዬ ሹገር ዳዲ ተብሎ ከቤተሰብ ፍራንክ ይዞ ወጥቶ ሄዶ ከህፃናት ጋር እኮ ስለሚገለሙት ነው ሹገር የተባለው እኮ የሚወስዱበትን ጣፋጭ ፍራንኩን እኮ ነው ሹገር ያሉት። ስለዚህ ዝሙት ምንድነው የሚያደርገው? ብናደርገው ምንድነው የሚያደርገን? ዝሙት ማድረግ ማለት አለመታዘዝ። እግዚአብሔር አታድርጉ አትብሉ አላደለ? ያንን እንደ መብላት ነው የሚቆጠር። ብናደርገውና ብንመጣ ቸርች ትንቢት ቢመጣልንስ? ሊመጣላችሁ ይችላል። አንዳንድ ቦታ ሊመጣላችሁ ይችላል ትንቢት። እኔ ጋር ነው የማይመጣላችሁ እንጂ ከነ በሽታ እኔ አልሸልምህም ተፈወስ ነው። አለመታዘዝ ምንድነው ያመጣው? ሞት ያመጣል። አለመታዘዝ አይደለም ሰዎቹን አታድርጉ የተባሉትን በማረጋቸው ምን መጣ? ከራ ሞት በትውልዱ ሁሉ ላይ ማት መጣ። እግዚአብሔር ደግሞ ምን እንደሚፈልግ ታውቃላችሁ? ምንም ነገር ከምታረጉለት በላይ ቸርች በግላችሁ ብታሰሩለት፣ እናንተው ኢንቨስት አድርጋችሁ ትልልቅ ቦታ ብትገዙ፣ ለቸርች ኪቦርድ ብትገዙ፣ የሚያስፈልገውን ነገር ሁሉ ብታደርጉ፣ የማትታዘዙት ከሆነ አይቀበላችሁ። መታዘዝ ከመስዋዕት ይበልጣል። ዝሙት ማድረግ ማለት አለመታዘዝ። ስለዚህ በጣም በዚህ ድካም ውስጥ በጣም በተደጋጋሚ ህይወታችሁ ይህ በጣም የምትደጋግሙ ሰዎች፣ በጣም በርካታ ሰዎች በመላው ዓለም ያላችሁ ክርስቲያኖች፣ እዚህም እዛም ያላችሁ በርካታ ሰዎች ያላችሁ፣ ከዛ ደግሞ በዚህ ውስጥ ሆናችሁ የተለያየ ነገር እያደረጋችሁ እግዚአብሔር የሚደሰት የሚመስል አይለኝም። እኔ እግዚአብሔር በመስማት ደስ ነው የሚለኝ። መጀመሪያ እንድትሰማኝ ነው ፈልገው፣ ከዛ ታዘዘኝ፣ ምንም ነገር አታድርግ ሌላ አልፈልግም አለ እግዚአብሔር። ስለዚህ ዋናውን ነገር ሄዶ ባልቦላ ድርግም እንደማድረግ እንደሆነ ቁጥር ከዝሙት ውስጥ የሚያወጣ እንደዚህ ምረጭህ ነገር የለም። ከዝሙት ውስጥ የሚያወጣ እንጧጧት ጉንጭት የምትለው ዘይት የለም። ታዘዝ ከመስዋዕት ማዳመጥ ደግሞ የአውራ በግ ስብ ከማቅረብ እንደሚበልጥ አታውቁም? ምን ይበልጣል እኮ እሱ። አውራ በግ እኮ ማለት ምርጥ
በግ ማለት አለ የሚባለው መስዋዕት ማለት እሱን ከማቅረብ ይበልጣል አለ። ምንም ነገር አታርጉ ለእግዚአብሔር። ዝሙት እግዚአብሔር እንድታደርጉ የሚፈልገውን ነገር አድርጉ። ዝሙት ምን ያደርጋል? ነፍስህን ያጠፋል። በጣም ቀላል ጭንና ጭን መካከል የሚቀር ነገር የሚመስላችሁ ወጣቶች ሞት ነው የሚያመጣው። ከ20 ዓመት በፊት እኔ የማውቃቸው በጣም ብዙ ሴቶችና ወንዶች ቆንጆች ከተማውን ሞልተውት የነበሩ ሽርብትን የሚሉ በሙሉ ጉድጓድ ገብተዋል። እህቶቼ ስሙኝ፣ ወንድሞቼ ስሙኝ። መዓት ኢትዮጵያውያን ረግፈዋል። ምን አረገፋቸው? ዝሙት ያረገፋቸው ብዙዎች ናቸው። ህፃናት ልጆቻቸውን በሀያት እጅ ላይ ጥለው የሞቱ ብዙዎች ናቸው። ምንድነው የገደላቸው? አብዛኞቹን ዝሙት። እንደዚህ አቅላችሁ አትዩት፣ ግዴላችሁም። ይሄንን በመስማት ነው የምንተርፈው። ስሙት፣ እግዚአብሔርን ታዘዙ። አታርግ ያለውን አታርግ። በቃ ምሳሌ 6:32 ከሴት ጋር የሚያመነዝር ግን አእምሮ የጎደለው ነው፣ እንዲህም የሚያደርገው ነፍሱን ያጠፋል። ማን ነው ነፍሱን ማጥፋት የሚፈልግ? እዚህ አለ እጁን ማሳይ። ነፍሴን ማጥፋት ፈልጋለሁ። በጣም አቅላችሁ አትዩት። ይሄ ጉዳይ ሲነሳ በጣም ይበሳጩ ሰዎች፣ ይሄ ጉዳይ ሲነሳ በጣም ይናደዱ ሰዎች የሚልከሰከሱ ሰዎች ናቸው። ትውልድን ለማዳን በምን ትድናለህ? በምን ታመልጣለህ? ሰው ሊድንበት የሚችልበት እውነት ሲነገር በጣም ይበሳጩ ቤተክርስቲያን ውስጥ ሳይቀራሉ ብዙ ሰዎች፣ የለመዱ ሰዎች አሉ። ብዙዎችን የገሃነም ደጅ ሆነው ቁጭ ያሉ፣ ብዙዎች በእነሱ በኩል ገሃነም እንዲገቡ የሚያደርጉ። ይሄ በጣም ሲሪየስ ጉዳይ ሲነሳ የሚያማቸው ሰዎች ነፍስ ያጠፋል። ስለዚህ ትልልቆችም ትንንሾችም ወጣቶችም ሴቶችም ወንዶችም ይሄንን ነገር ማድረግ ምን ያደርግ? ነፍስ ያጠፋ። ይሄን የሚያደርግ ሰው ምንድነው የጎደለው ነው የሚለው ፍራንክ ነው። ምንድነው የጎደለው? ለምንድነው የጎደለው? አይሰማማ፣ አይማርማ፣ ለማወቅ አይፈልግማ። ብዙ ሰው እኮ እዚህ ውስጥ ነው። ወጣት ሆናችሁ በዚህ ጉዳይ እውቀት ከሌላችሁ፣ ወጣት ሆናችሁ ይሄ ጉዳይ ምን ማለት እንደሆነ የማታውቁ ከሆነ፣ ወጣት ሆናችሁ በተለያየ አቅጣጫ እንርመጠመጣለን የምትሉ እናንተ ሰዎች የጠፋባችሁ አንድ ነገር አለ። በጣም አደገኛ ነገር አታችኋል። እሱም አእምሮ አታችሁ። አእምሮ ማጣታችሁ ደግሞ ነፍሳችሁን ያጠፋው። ዛሬው ማስተር ቤት የሚጠቀሙ ፖርን አዲክሽን ውስጥ የገቡ በጣም ብዙ ዝሙት ሱስ ውስጥ አዲክሽን ውስጥ ያሉ ሰዎች አንዳንዶቹ የወጡት ምን ማለት እንደሆነ ሲያውቁ ነው ብለው ማለት ልክ ሲያውቁት ጉዳዩን ይሄን ነው እንዴ ሳረግ የነበረው። ሴጣን ደግሞ ታውቃላችሁ የጨለማ ገዢ ነው። የጨለማ ገዢ ማለት ይሄን ፍጥረታዊ ጨለማ ነው ሴጣን የሚደበቀው ማለት ነው። ድንቁርና ማለት አለማወቅ ማለት ጉዳዩ ምን እንደሆነ አለማወቅ ነው። አለማወቃችን ውስጥ ነው ሴጣን የሚወሸቀው። ስለዚህ በዚያ አቅጣጫ እያማሞቃችሁ ያላችሁ ሰዎች ብትመለሱ በጣም አሪፍ ነው የሚሆንላችሁ። ይሄንን ማለት ፈልጋል። ነፍስ ያጠፋል። ዝሙት ባደርግ ምንድን ነው የሚመጣው? አእምሮ ጎሎኛል፣ ነፍሴን አጣለሁ። መጀመሪያ ወቁትና ሂዱና አድርጉ። መጀመሪያ ግን ወቁት። እንደዚህ መሆኑን አላቅም ነበር ይላል። ይሄንን አይደለም ሲሪየስ የሆነውን ጋብቻ እንኳን ምን እንደሆነ ሳያቅ ይገባና እኔ እንደዚህ መሰለኝ እንደዚህ መስለኝ ወቃ። ብዙ ሰው ገብቶ ነው የሚያስበው። ከሆነ በኋላ ነው ጆከር ከሳበ በኋላ HIV ዚፕ ስትከፍት የመጀመሪያ ቀን ጆከር ልትስቡ ትችላል። ይኸውልህ ከ54 ካርታ 2 ነው ጆከር ያለ ችግር የለውም። ጌታ ያውቃል። ላት ታርኪ ጆከር የዕለት የምሬ ነው የምላችሁ። የመጀመሪያ ቀን ወሲብ ፈጽሞ የመጀመሪያ ቀን HIV ያዛቸው ሰዎች ያውቃሉ። እኔ ቀብራቸውን ስነ ስርዓት የፈጸምኩላቸው ሰዎች፣ ድንግልናቸውን ያጡበት ቀን በሽታ ያዛቸው ሰዎች፣ የሞቱ ሰዎች አሉ። በሰዎች አይ ቆይ ትንሽ ታሟሙቅ የሚባል የለም። መጽሐፍ ቅዱስ አንደኛ ቆሮንቶስ 6:18 ከዝሙት ሽሹ፣ ሰው የሚያደርገው ኃጢአት ሁሉ ከስጋ ውጪ ነው፣ ዝሙትን የሚሰራ ግን በገዛ ምኑ ላይ ነው። ጮክ ተብሎ እንዲነገርም ብዙ ሰው አይፈልግ። ግን እኔ ፈለክም አልፈለክም ስማ። ሰምቶ ይሙት ከፈለገ የኔ ድርሻ ማሰማት ነው። አንተን መንገድህን አልቀይርልህም። ያየህ ሁሉ ላይ መስፈር የምታስብ ከሆነ መንፈሱ አግኝቷል። በሚስትና በሰራተኛ መካከል ያለው ልዩነት ከጠፋብህ መንፈሱ አግኝቷል። የተበላሹ ሰዎች አሉ። ብስኪት ያሉ ሰዎች ቤት ውስጥ ሰራተኛ የማያስቀምጡ ማለት ሰዎች አሉ። ታውቃላችሁ ምን ነው ሲባል እኔ እሷ መስላኝ ነው። እኔ በኩርኩም ማለት ነው። አእምሮ ጎሎ ነው። መንፈስ ሰፍሮብህ ከአንቺ ጋር አድሬ ሲነጋ ልሙት ያሉ ሰዎች ፍቅር አይደለም የያዛቸው እናንተ ሰዎች። ይሄ የዝሙት መንፈስ ነው ላያቸው ላይ የሰፈረው። እኔ መብቴ ነው በራሴ ማን ምን አገባው ምናምን ሰዎች አሉ የሚወራጩ። አይ አይቻልም፣ ተከፍሎብሻል በዋጋ ስጋ ለጌታ እንጂ ለዝሙት አይደለም ይላል። ዝሙት የሚያደርግ ሰው ራሱን በሽተኛ ያደርጋል። ራሱን ነው የሚያሰቃይ። እግዚአብሔር ምን የሚጎዳ መስሏችሁ? አታደርጉ ሲል እኮ ለኛ ብሎ ነው። አትብላ ሲለው ለአዳም እግዚአብሔር እንዳያልቅበት ነው። በለሱ እድል ነው የሰጠው፣ ባውንደሪ ነው ያሰመረ ነው። እግዚአብሔር ተው ያላችሁን ነገር ተው። ባረገው ምን ችግር ያለው? ይዞ የሚመጣብህ ነገር ብዙ ነው። አዳምና ሔዋን ጋርደን ሁለት ሆነው ያደረጉት ነገር ለዓለም ሕዝብ ሁሉ የሚበቃ ሞት ነው ይዞ መጣ። ዛሬ የምታደርጓት ነገር 4 በ4 ክፍል ይዛ የምትመጣው ጦስ ብዙ ነው። ባለትዳሮች ቤታችሁን ታፈርሳላችሁ፣ ልጆቻችሁን ስቃይ ውስጥ ትከታላችሁ፣ ቤተሰቦቻችሁን ትበትናላችሁ፣ ማህበራዊ ቀውስ ትፈጥራላችሁ፣ ሀገር ትበጠብጣላችሁ። በጣም ብዙ መናጋት አለው። ትታመማላችሁ። ሌላው ዝሙት የሚፈጽሙ ሰዎች ከተለያዩ ሴቶች ጋር ቃል ኪዳን ያደርጋሉ። ኮቨናንት ነው የሚያደርጉት። ቃል ኪዳን ሁሉ ቦታ ቃል ኪዳን የታሰረ ባደረግን ቁጥር ኪዳን ባለሞታ ጋር አንድ የሆነን እኛ ከማን ጋር አንድ ሆነናል ያለ ጌታ ጋር አይደል? እዛም አንድ መጨረሻ ላይ የሚያስገርም አይነት መንፈስ ያደረበት ሰው የመሆናችሁ እድል ሰፊ ነው የሚሆን። እግዚአብሔር ይርዳል። ማትሰሙ ከሆነ እማታምኗት አይነት ሴት ታስተዋውቅሻለች። እኔ ነኝ እቺ ሴት፣ እኔ ነኝ ይሄ ሰውዬ እስክትሉ ድረስ ሰርፕራይዝ የሚያደርጋችሁ ነገር ታገኛላችሁ። እሱ ምን ይባላል መሰላችሁ? ስፒሪት ፖሰስድ ስትሆኑ ማለት ሲገባ አልታየ ሲወጣ ነው የታየ።
ምንድነው ይላሉ። ተንፈራፍረው ጋቢ እንትን በለው መሬት ግጠው አፈር በልተው የሰው ከረባት ወስደው ቦርሳቸው እስከተው ትርምስምስ አድርገው ንክ ነጻ ሲወጣ አላያችሁም? ሰው በኢየሱስ ምንድነው ምናምን ሲወጣ ነው የታየው። ሲገባ ማንም ሰው ዌልካም ብሎ እሱን ያስገባው የለ። ህይወታቸውን ግን ድብልቅልቁን ሲያወጣ ቤት ማደር እየፈለጉ ከቤት ሲያወጣቸው፣ ከአንድ ወንድ ጋር መወሰን እየፈለጉ ከ30 ጋር ሲያስተኛቸው፣ ከአንድ ሴት ጋር መወሰን ሲፈልግ ከ30 ጋር ሲያስተኛው ያያትን ሴት ታውቃላችሁ። የዝሙት መንፈስ ያለባቸው ሰዎች ብዙ ጊዜ በሩ ክፍት ነው ለነሱ። ምንም ቀላል ነው ከሴቶች ጋር መተኛት፣ ቀላል ነው ከወንዶች ጋር መተኛት። ያንንም ጠብ ማድረግ ይችላሉ። እነሱ በጣም ቆንጆ የሆኑ ተፈላጊ የሆኑ መስሏቸዋል አይደለም። ስፒሪት ፖሰስድ ስትሆኑ ከልካይ የላችሁ። ክርስቲያኖች ወይ መንፈሳዊ ከሆኑ ሰዎች ውጪ ሌሎቹ እንደፈለጋችሁ ማለት በፈለጋችሁ ጊዜ በጣም ፈጣን ነው ለእናንተ። ይሄ ሲሆንላችሁ በጣም ስማርት የሆናችሁ በጣም ጎበዝ የሆናችሁ በጣም ጠባሽ የሆናችሁ ምናምን ከመሰላችሁ ተበልታችኋል። አጋንንት ፖሰስድ ናችሁ። ስፒሪት ፖሰስድ ናችሁ። መንፈሱ እናንተ ውስጥ ቁጭ ብሎ እያረደ ነው ትውልድ። ወንድ የሆንክ የመሰለ ሰውዬ እመነኝ አንተ ስፒሪት ፖሰስድ ነህ። ከዛ በደንብ የለጠፈ ትሆናለህ። የለጠፈ ታውቃለህ፣ ነግሬሃለሁ። የለጠፈና ያለጠፈ ጋለሞታ አስተምራችሁ የለ። አንተ ጋር ሰው ሲመጣ ሊተኛ እንደሆነ ይታወቃል። ለጥፈሃል። ወንዱ ጋለሞታ ስትሆን እንደዚህ፣ ሴት ወደ አንተ ሲመጣ ሊተኛ ብቻ ነው። አንተም ወደ ሴት ስትሄድ ለመተኛት ለጥፈሃል። የሥራ ፈቃድ ሲሰጥህ ትለጥፋለህ። በሄድክበት ሁሉ የምትጋደም ትሆን ፖሰስድ ነው የሚያደርጋችሁ። እዚህ ችግር ውስጥ በጣም እየተሰቃያችሁ ያላችሁ ሰዎች ካላችሁ በእግዚአብሔር ፊት ጾም ጸሎት ያዙ። ኑ ተማሩ፣ እንጸልይላችሁ፣ ተፈቱ። ይሄ በጣም ከባድ ዋጋ የሚያስከፍል አጋንንቶችን ርፍሽ የሚያደርግ አጋንንቶችንና ልጆቻቸውን በጣም የሚያቃጥል ነገር ነው የማወራው። አብስለው ለቅዳሜ ቀጠሮ የያዙ ሰዎች አሁን ይበሳጫል። የምሬን ነው የምልህ። ለምን መሰለ በመሃል ትሰማና አልፈልግም ትላለች። አፈረስኩበት ማለት ነው። ስለዚህ ይሄ ሰውዬ ለእኔ ጥሩ ነገር ሊጽፍ ይችላል። ይጽፍልኛል ወይ ቸርዬ እግዚአብሔር ሰው ሊለኝ ነው አይለኝም። ሰበብ ይፈልግብኛል። እኔ እኮ በጣም የብዙ ሰው አውራጣት ረግጫለሁ። እንደዚህ አውራጣቱ የብዙ ሰው ጌታ ምስክሬ። ምንም እንግዲያውስ ምንም ያረኩት ነገር የለም። እኔ ትውልዴን ለማዳን እውነት ብቻ ማወራው አውራ ጣቱ ላይ ቆሜበታለሁ። ይቺ የማርያም ጣቱ ላይ ቆሜበታለሁ። በከስክስ እንደዚህ ጭውድቀሪ እግዚአብሔር ማስተዋል ይስጠን። ዝሙት ምንድን ነው የሚያደርገው? የአጋንንት ማደሪያ። መጽሐፍ ቅዱስ ቅድም ተነጋግረን ስጋችሁ የማን ማደሪያ ነው? የሕያው የእግዚአብሔር ቤተ መቅደስ ስለሆናችሁ የእግዚአብሔር መቅደስ ናችሁ፣ የመንፈስ ቅዱስ ማደሪያ ናችሁ እንጂ የአጋንንት ማደሪያ አይደለም። እስቲ እኔ የአጋንንት ማደሪያ አይደለሁም ብሎ ጮክ በሉ። እኔ የአጋንንት ማደሪያ አይደለሁም ብሎ አለቅ። ስለዚህ ዝሙት መጥቶ ሲያንኳኳ ምን እያላችሁ መሰላችሁ? አጋንንት አንተ ቤት መጥቼ አንተ ውስጥ ልደር እያለ አኪድም ከዚህ ማለት ነው። ስክሬክ ችግር የለም ዛሬ ተኛ ነገ ትወጣለህ ይባላል። እንደዚህ ይባላል። እንዳታስገቡት። ከገባ እሱ መኖሪያ ነው የሚያደርጋችሁ። ስለዚህ ምርጫችሁን በትክክል መምረጥ የምትችሉት አእምሯችሁ ስታቁ ነው። ስታቁ በትክክል ምን መምረጥ እንዳለባችሁ ታውቃላችሁ። ምን መወሰን እንዳለባችሁ ህይወታችሁ ታውቃላችሁ። አንዳንድ ሰዎች እኔ ምን እንደመወሰን ከብዶኛል፣ በቃ ጠየቀኝ ልበሉ ብቻ ጨንቆኛል። ባዶ እኮ ስለሆንሽ ነው። ባዶ ወና ዩማኔር ብቻ ስለለጠፍሽ እኮ ነው ላይ ባዶ ጭንቅላት እኮ ስለሆንሽ ነው። ይሄው እየነገርኩሽ ነው። አጋንንት ልደር ብሎሽ ቆይ እስቲ በማስ ቆይ ይባላል። እግዚአብሔር ባስተዋል ይስጥ።